ሰላም አዲስ የቀበሌ መታወቂያ መሰጠት መጀመሩን መንግስት ይፋ አድርጓል። የፋይዳን መረጃዎች ያካተተ አዲስ የዲጂታል የነዋሪነት መታወቂያ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑ ታውቋል። በሌላ በኩል ደግሞ የቤት አከራዮች ከፍተኛ ጥንቃቄ እንድታደርጉና በአፋጣኝ አሰራራቸውን እንድታስተካክሉ ተጠይቋል። መንግስት ተግባራዊ እያደረገ ባለው መመሪያ መሰረት ከፍተኛ ገንዘብ ከአከራዮች በመሰብሰብ ላይ እንደሚገኝ ያውቀናል። ከአዲሱ የቀበሌ መታወቂያና ከቤት ኪራይ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሲያገለግል የነበረውን የወሳኝ ኩነትና የነዋሪነት አገልግሎት አሰራር በመቀየር በፋይዳ ላይ የተመዘገቡ መረጃዎችን ያካተተ በአዲስና በዘመናዊ የዲጂታል ሲስተም የተዘጋጀውን የነዋሪነት መታወቂያ ካርድ መስጠት መጀመሩን አስታውቋል። የኤጀንሲው ምክትል ዋና ዳይሬክተርና የኩነትና ነዋሪዎች አገልግሎት ዘርፍ ኃላፊ አቶ ጥጋቡ ሹመይ እንደገለጹት አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ፈጣን አገልግሎት ለማስጠት የሚያስችልና ከብልሹ አሰራር የጸዳ መሆኑን ተናግረዋል። አዲሱ የነዋሪነት መታወቂያ ከ2015 ዓ.ም ጀምሮ አገልግሎት ላይ ከነበረው የነዋሪነት መታወቂያ አዳዲስ ገጽታዎችንና ይዘቶችን የሚያካትት መሆኑን የተናገሩት አቶ ጥጋቡ በአሁኑ ወቅት በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ የማሰራጨት ስራ እየተከናወነ እንደሚገኝ አክለዋል። ኤጀንሲው ከ2015 ዓ.ም ጀምሮ ተቋማዊ ሪፎርም እያደረገ እንደሚገኝ የተናገሩት አቶ ጥጋቡ በዚህም የሚሰጡ አገልግሎቶች ደህንነታቸው የተጠበቀና ተደራሽ ማድረግ ነው ብለዋል። ከ3 ዓመት በፊት ጀምሮ የወረቀት መታወቂያን ወደ ዲጂታል መቀየሩን ያስታወሱት አቶ ጥጋቡ በአሁኑ ወቅት ደግሞ የተወሰነ ማሻሻያ መደረጉን አክለዋል። ነባሩ መታወቂያ በአንድ ጊዜ እንደማይቋረጥ ተናግረው ነገር ግን ቀስ በቀስ ከአገልግሎት እየወጣ በአዲሱ መታወቂያ እንደሚተካ አክለዋል። እስካሁን ባለው ሂደት ከ2000 በላይ የሚጠጉ የከተማዋ ነዋሪዎች አዲሱን መታወቂያ የወሰዱ ሲሆን ለዚህ አገልግሎት የሚሆኑ አዳዲስ ፕሪንተሮች በግዢ ሂደት ላይ መሆናቸውን አክለዋል። ፕሪንተሮቹ ሲገቡ በ11ዱም ክፍለ ከተሞች ቶሎ ተደራሽ እንደሚሆንም ጠቁመዋል። ተገልጋዮች አሮጌውን መታወቂያቸውን ለመቀየር ብለው ወደ ተቋሙ መሄድ አይጠበቅባቸውም ያሉት ምክትል ዋና ዳይሬክተሩ ነገር ግን ለሌላ አገልግሎት በሚሄዱበት ወቅት ማስቀየር እንደሚችሉ አብራርተዋል። ይህ አዲስ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች ያሉት ሲሆን የመታወቂያውን ትክክለኛነት በማንኛውም ቦታ እስካን በማድረግ ማረጋገጥ የሚቻል መሆኑንና የፋይዳ ቁጥርን ያካተተ መሆኑን ከዚህ በተጨማሪ ሙሉ በሙሉ ወደ ስራ ሲገባ የኦንላይን አገልግሎት አማራጭ ያለውና የራሱን የሞባይል መተግበሪያ በመጠቀም ትክክለኛነቱን ማረጋገጥ የሚቻል ሲሆን መታወቂያውን ከመተግበሪያው ላይ በማውረድ መጠቀም እንደሚቻልም አቶ ጥጋቡ ተናግረዋል። አንድ ሰው የአዲስ አበባ ነዋሪ ከሆነ ተጨማሪ የፋይዳ መታወቂያ መያዝ አይጠበቅበትም ያሉት ምክትል ዋና ዳይሬክተሩ ምክንያቱም አዲሱ መታወቂያ የፋይዳ ቁጥሩን ያካተተ በመሆኑ ነው ብለዋል። ሲስተሙ የአገልግሎት ማነቆ የነበሩ ችግሮችን ሙሉ በሙሉ የሚቀርፍ መሆኑን የተናገሩት አቶ ጥጋቡ አዲሱ የሲቪል ምዝገባና የነዋሪነት ዲጂታል ስርዓት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑንም ተናግረዋል። ከቀበሌ መታወቂያ ጋር በተያያዘ እርምጃ መውሰድ መጀመሩንና በዚህም ምክንያት በርካታ ሰራተኞች ከስራ የተባረሩ ሲሆን በህግ እንዲጠየቁም እየተደረገ ይገኛል ተብሏል። ተገልጋዮችን የሚያንገላቱ፣ ጉቦ የሚቀበሉና መሰል ጥፋቶችን የሚሰሩ ሰራተኞችን እያባረርኩ በህግ እንዲጠየቁም እያደረግኩ ነው ሲል የከተማዋ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲን የተናገረው። የነዋሪነት መታወቂያ ያገባና ያላገባ ሰነዶችን ማግኘትና ሌሎች አገልግሎቶችን ለመስጠት ተገልጋዩን የሚያመላልሱ ሰራተኞች መኖራቸው ታውቋል። እነዚህን ሰራተኞች በስልጠና አግዛለው፣ አጥፍተው የሚገኙትንም መቅጣት እጀምራለሁ ሲሉ አቶ ጥጋቡ ሹመይ ተናግረዋል። የአዲስ አበባ ከተማ ነዋሪዎች ላልሆኑ ሰዎች በሐሰተኛ ሰነድ መታወቂያ የሰጡ የተቋሙ ሰራተኞችን ለህግ በማቅረብ ከስራ በማገድና ምንም አይነት ማህበራዊ አገልግሎት እንዳያገኙ መደረጉን አስረድተዋል። ችግሩን ለማስተካከል ለተቋሙ ሰራተኞች አስፈላጊውን ስልጠና በመስጠት መፍትሄ እየሰጠን ነው ሲሉም ተናግረዋል። በሌላ በኩል ደግሞ የቤት አከራዮች ከፍተኛ ጥንቃቄ እንድታደርጉና በአፋጣኝ አሰራራቸውን እንድታስተካክሉ ተጠይቋል። መንግስት አዲስ ተግባራዊ ባደረገው መመሪያ መሰረት ከፍተኛ ገንዘብ ከአከራዮች በመሰብሰብ ላይ መሆኑን አውቀናል። በዚህም መሰረት የመሬት ልማትና አስተዳደር ቢሮ የሚጠበቅበትን የገቢ እቅድ በተገቢው ለመወጣት በዘመቻ ንቅናቄ ስራ መጀመሩን የታወቀው ውዝፍ የሊዝ ዕዳ ያለባቸውን ባለይዞታዎች ከመለየት በተጨማሪ በሁሉም ወረዳዎች የግንዛቤ የማስጨበጥ ስራ እየተሰራ እንደሚገኝ አውቀናል። ያደሩ የሊዝ ገቢዎችን ከመሰብሰብ ባለፈ ህግ የማስከበር ስራም በአግባቡ እየተሰራ መሆኑን የታወቀው በዚህ ረገድ በልደታ ክፍለ ከተማ ብቻ ከፍተኛ ስራ መስራቱን የጽህፈት
ጽሕፈት ቤቱ ኃላፊ አቶ ካሳሁን ጥላውን ተናግረዋል። በዚህም በበጀት ዓመቱ ከሊዝ ገቢ 166 ሚሊዮን ብር በላይ ለመሰብሰብ ታቅዶ በተሰራው የንቅናቄ ዘመቻ 211 ሚሊዮን ብር መሰብሰብ ስለመቻሉ ተገልጿል። በተጨማሪም በአጭር ጊዜ ውስጥ በተደረገ የንቅናቄ ዘመቻ ህጋዊ የአሰራር ስርዓትን ባለመከተል የአገልግሎት ለውጥ ያደረጉ 71 አልሚዎችን መለየት ተችሏል። በእነዚህም ላይ ህግ የማስከበር እርምጃ በመውሰድ የአገልግሎት ለውጥ በማድረጋቸው 1% ቅጣትና እንደየቦታ ደረጃቸው 30% የሊዝ ቅድመ ክፍያ እንዲከፍሉ መደረጉን ተናግረዋል። በዚህም 10 ሚሊዮን ብር መሰብሰቡን አውስተው በቀጣይም ከህግ አግባብ ውጭ የአገልግሎት ለውጥ አድርገው በሚገኙ ባለይዞታዎች ላይ የሚወሰደው ህግ የማስከበር እርምጃ ተጠናክሮ እንደሚቀጥል ጠቁመዋል። የቅጣት ገንዘቡ መጠን የሚወሰነው ንብረቱ ባለው ስፋት መሰረት መሆኑን ያገኘነው መረጃ ያሳያል። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በ3 ቀናት ገደብ ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እየተሰጣቸው መሆኑን መዘገባችን የሚታወስ ነው። ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከ100 ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል። በመዲናዋ በተለያዩ ክፍለ ከተማዎች የሚገኙ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደደረሷቸውም ተረጋግጠዋል። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የየአካባቢው ነዋሪዎች ተናግረዋል። ይህን መሰል የ3 ቀናት ማሳወቂያ ጊዜ በንፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ የክፍለ ከተማው ኃላፊ ጉዳዩን በተመለከተ ለቀረበላቸው ጥያቄ አረጋግጠዋል። ሂደቱ ቀጣይነት ያለውና በከተማ አቀፍ ደረጃ በሌሎችም ክፍለ ከተሞች እየተተገበረ ያለ መሆኑንም ኃላፊው ተናግረዋል። ከአቃቂ ቃሊቲ ክፍለ ከተማ ለነዋሪዎች የተሰጠው ደብዳቤ በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርበው ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳስባል። ይህን በማያደርጉ ነዋሪዎች አሁን በስራ ላይ ባለው የሊዝ አዋጅና ደንብ መሰረት እርምጃ እንደሚወሰድባቸውም ያስጠነቅቃል።